የጥበብ ባለሙያዎች በአንድ ላይ ተሰብስበው ለጥበብ ትልቅ ዋጋን የከፈለን ሰው ሸልመዋል። ሰላም እንዴት ናችሁ? ውድ የቻናላችን ተመልካቾች እንደ ሁልጊዜው ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ ቪዲዮ እንድትጀምሩት በአክብሮት ጋብዘናል። ሰሞኑን የጥበብ ባለሙያዎች፣ አርቲስቶች፣ ድምፃውያን እንዲሁም የማስታወቂያ ባለሙያዎች በአንድ ላይ ተሰብስበው የጥበብ ሰዎችን ሲሸልሙ ቆይተዋል። በዚህ ላይ ታዲያ በዋናነት የተዘጋጀው ሰይፉ ፋንታሁንን ለማመስገን ነበር። አንዳንዶች ታዲያ በዚህ የእውቅና ፕሮግራም ላይ በመገኘት ደስታቸውን ሲገልጹለት ቆይተዋል። በተለይ ደግሞ ሰይፉ ካደረገው ስራ አንጻር የተደረገለት ነገር ቢያንስ እንጂ እንደማይበዛበት የሚናገሩ ብዙዎች ናቸው። አንዳንድ ጊዜ ያሰራን ሰው እንዲህ በአደባባይ ሲሸለም ማየት አሁን ላይ እየሰራ ላለ ሰው ጥሩ ሞራል እንደሚሆን አንጠራጠርም። በዚህ በደመቀው ምሽት ሰይፉን ካባ አልብሰው በአማረ መንገድ ምስጋናቸውን እስካሁንም ላደረገላቸው ነገር ትልቅ ባለውለታቸው መሆኑንም ገልጸውለታል። ሰይፉ ረጅም ዓመታትን ኢቢኤስ ከመጀመሩ ጀምሮ ከዛም በፊት በተለያዩ የሬዲዮ ፕሮግራሞች ላይ በርከት ያሉ ማስታወቂያዎችንም ጭምር እየሰራ ብዙ ጊዜውን ሚዲያው ላይ ማሳለፉ ይታወቃል። በዚህ ጉዞ ላይ ታዲያ ከትልቅ እስከ ትንሽ ከአንጋፋ እስከ ጀማሪ አርቲስቶችን በማበረታታት ረዘም ያለ መጠይቆችንም በመጠያየቅ ከህዝቡ ጋር ሲያስተዋውቃቸው ቆይቷል። ሁሉም ምስጋናቸውን ለሱ የሚያቀርቡ ብዙ አርቲስቶችን እናውቃለን። ጀማሪ አርቲስቶችን እንኳ በሱ ቦታ ጋብዟቸው ወዲያው ቶሎ ከህዝቡ ጋር እውቅናን እንዲያገኙ መንገድና ድልድይ ሆኗቸው ከርሟል። እሱ ጋር ለመቅረብ ምንም መስፈርት የሌለ እስከሚመስል ድረስ ጥሩ ሰርተዋል፣ ለህዝቡ ይመጥናሉ ብሎ ካሰበ ምንም እንኳ አዲስና ጀማሪ ቢሆኑም እንኳ እነሱን ወደ ህዝቡ ዘንድ ለማቅረብ ነገ ዛሬ አይልም። ታዲያ በዚህ ስራው ብዙ ጀማሪ አርቲስቶች እሱ ጋር ለመቅረብ ያላቸውን ጉጉት ባየን ጊዜ ስራቸውን እንጂ አዲስነታቸውን አይቶ እንደማይተዋቸው ቀድሞ የገባቸው ይመስላል። ሰይፉ ብዙ ዛሬ ላይ የምንጠራቸው ትልልቅ የሚባሉ አርቲስቶችን ጭምር ያኔ ገና ጀማሪ ሳሉ እሱ ጋር ቀርበው ረጅም ቃለመጠይቆችን እያደረገ ስላላቸው ብቃትም እየነገረ ሲያበረታታቸው እናውቃለን። በዛ ላይ ደግሞ የበጎ አድራጎት ስራውን ከልጅነቱ ጀምሮ የሚሰራው በመሆኑ በቅርቡ እንኳ የምናስታውሰውን ለመቄዶንያን 1 ቢሊየን ብር ያሰባሰበው መርሃ ግብር ሁላችንም አንረሳውም። ብዙ አርቲስቶችን እየጋበዘ ረጅሙን ጊዜ ሳይተኙ እንዲህ በጠነከረ መንገድ አሰባስቦ ለህዝቡ ማብቃቱ የማይቻል ነገር እንደሌለንም ለሌሎቹ ያሳየ ሆኖ አይተነዋል። ሌላው ደግሞ ላመነበት ነገር ምን ያክል ቆራጥ እንደሆነ አይተናል። ከመጣው ሰው ጋር ሁሉ ሲያለቅስ ሲያነባ የሚውለውን ይህን ግለሰብ ታዲያ እንዲህ በአደባባይ ማመስገን ተገቢ ነው። ሰይፉና ባለቤቱ በዚህ ፕሮግራም ላይ የክብር እንግድነት የተሰጣቸው ሲሆን በርከት ያሉ አንጋፋ ድምፃውያንና ተዋንያንንም ጨምሮ በዚህ ፕሮግራም ላይ ተሳትፈው ነበር። ታዲያ ሰይፉም የተሰማውን ስሜት እንዲህ ሲል አጋርቷቸዋል። ለተደረገለት ነገርም እያመሰገነ በፍጹም ለኔ ይህ አይገባኝም ሲልም ነበር። ብዙዎች ታዲያ በተለይ ከፍ ያለ ደረጃ ላይ የደረሱ ሰዎች እንደዚህ አይነት እውቅና ሲሰጣቸው ይህ ነገር ለኔ አይገባም እንጂ እንኳን አደረጋችሁልኝ አይሉም። አንዳንዶች ታዲያ ይህ ነገር ለኔ አልተገባም እያሉ በሽልማት የሚጣሉ ሰዎችን ባየን ጊዜ ይህ ሰው ትልቅ ትምህርት ሊሰጣቸው እንደሚገባም አይተናል። ምንም ያክል ሽልማቱ ይብዛም ይነስም ሰው አክብሯችሁ በዚህ ልክ ይህ ሁሉ ሰው እናንተን ብሎ አንድ ጥበብ ሰውን ለማመስገን መሰባሰቡን ባየን ጊዜ ነገ የሚሰራ ሰው እንደዚህ እንደሚሸለም በተለይ ደግሞ ለጀማሪዎቹ፣ ለአዲሶቹ እንዲሁም ለታዳጊዎች በጣም ጥሩ ትምህርትን የሰጠ ነበር። ሰይፉ በማህበራዊ ህይወቱም ቢሆን በጣም የተወደደ ሰው እንደሆነ ብዙዎች ይናገሩለታል። ይህንን የሚያሳየው ታዲያ በጣም በርከት ላሉ አርቲስቶች፣ ድምፃውያን፣ ተዋናያንም ጭምር ለሽምግልና ለትዳር ሲታጭ እንኳ ሰይፉን ሽማግሌ አድርጎ መላክ የተለመደ ነው። ምክንያቱም እሱ ለእንደዚህ አይነት ትዳሮች በጣም ደስተኛ ከመሆኑም የተነሳ ሰዎች በጋራ አብረው እንዲኖሩ ካለው ጽኑ እምነት ሽምግልናውን ለመሄድ አያንገራግርም። ታዲያ ብዙዎችን ባየን ጊዜ የአርቲስቶች ሽምግልና ላይ ሰይፉን ማየት የተለመደ ነው። ይህ የሆነው ታዲያ ለሁሉም ታዛዥ በመሆኑ ይህንንም የተቀደሰ ነገር የሚደግፍ መሆኑን ስላየን ነው። ለብዙዎች አባት ሆኖ ብዙ ሰዎችን ድሯል። ለቤተሰቡ ትልቅ ዋልታ ማገር ነው። ለተቸገሩ ሰዎችም ለኪሳቸው ሞላ እንዲል በርከት ያሉ ስራዎችን ሰርቶላቸዋል። የታመሙ በሱ በኩል ድነዋል።
ብዙ ያልተነገረለት ትልቅ ጀግና ነው። በሱ ሚዲያ እኛ በኢቢኤስ ባየን ጊዜ በጣም ብዙ ሰዎች ከሕክምናቸው አገግመው ለምስጋና ሲመጡ አይተናል። የተለያዩ አይድንም የተባሉ በሽታዎችም ድነው ቤተሰቦቻቸው ጋር ዳግም ለመኖር አንድ እድልን ፈጣሪ በሱ በኩል ሲሰጣቸው አይተናል። ብዙ ወዳጆች መኖሩ ደግሞ ያየነው ለመረዳት የመጡ ሰዎች ቶሎ ነበር አካውንታቸው ላይ ሳንቲም የሚገባው። ያም ማለት ብዙ ኢትዮጵያውያንም ሆነ ኤርትራውያን ለሱ ያላቸው ፍቅር ለየት ያለ በመሆኑ በሱ በኩል ለሚመጡ እርዳታዎች እጃቸውን ወደ ኋላ የማይሉና ያላቸውን እንደሚጥሉለት አሳይቶናል። ይህ ሰው ታዲያ ያልተነገረለት ጀግና ነው ያልናችሁ በምክንያት ነው። ብዙዎች ትንሽ አድርገው እዩኝ ያሉ የሰሩትን ሁሉ በአደባባይ ይህ ነገር ካልተነገረልኝ የሚሉ በበዙበት ጊዜ ሰርተው ብዙ ወጣቶችንም ትምህርት ሆነው ለብዙ ሰዎችም ደግሞ ብርታት ሆነው እንዲህ በአደባባይ ሳይገለጡ በተለይ ደግሞ የበጎ አድራጎት ስራዎችን እንዲህ በድብቅ ሲሰሩ በጣም ደስ ይላል። ሰይፉ በአደባባይ ከሰጣቸው በላይ በስውር የሰጣቸው ሰዎች እንደሚበልጡ ብዙዎች ይናገሩለታል። ታዲያ ይህ ሰው ለብዙዎች የስራም እድል የፈጠረ ጀግና ነው። ብዙ ስራዎቻቸውን መጥተው እንዲያስተዋውቁ እድል ከመፍጠርም በላይ በተለይ ደግሞ ተሰጥኦ ላላቸው ሰዎች በጣም ጠንካራ የሆነ አቋም አለው። አንድ ሰው ተሰጥኦ ካለው የትም ይደርሳል ብሎ ስለሚያስብ ያላቸውን ተሰጥኦ ወደ ህዝቡ ያደርሱ ዘንድ ሰይፉ መሰላል ሆኗቸዋል። ታዲያ እናንተም ውድ ተመልካቾቻችን ለዚህ ጀግና የተደረገለትን ስጦታና የክብር ፕሮግራሞች ይገባዋል ትላላችሁ? እስኪ በኮመንት ስር ገብታችሁ አድናቆታችሁን ግለጹለት። ዘርና ሃይማኖት የማይለይ ለሁሉም አለሁ የሚል ለተቸገረው ሁሉ አባት የሆነ ለታዳጊ ለህፃናት ልቡ የሚራራ ላየው ነገር ሁሉ እንባው የሚቀድመው ህዝቡን ተንበርክኩ ሳይቀር የሚለምን ፈጣሪውን የሚያመሰግን ለቤተሰቡ መከታ የሆነ ለብዙ ሰዎች ወጣቶች መነሻ መንደርደሪያ የሆነ ሰው። ታዲያ ለዚህ ሰው አይደለም ሽልማት ሌላም አድናቆቶችም ከዚህ በላይ ሊጎርፉለት የሚገባ ትልቅ ሰው ነው። እናንተ ተመልካቾቻችን ታዲያ በኮመንት ስር የገባችሁ ሀሳብ አስተያየታችሁን እንድትሰጡን በድጋሚ በአክብሮት እንጋብዛለን። ይህ ሰው ከዚህ በላይ ሰርቷል። ብዙ ካላወራው ነው በላይም አድርጓል። እኛ በዘመናችን ካየናቸው የቴሌቪዥን ፕሮግራም አቅራቢዎችም ሆነ በሚዲያው ላይ ከሚኖሩ ሰዎች ረዘም ዓመት እንደመኖሩ እንደሱ ያገለገለ ህዝቡንም በአንድነት ተወዶ የኖረ ስሙ ወደዛም ወደዚህም ሳይዘንብበት ለስሙ ተጠንቅቆ ስራውን አውቆ የሚሰራ ሰው እንደሱ አላየንም። በየትኛውም ቦታ ብትሄዱ ሰይፉ ፋንታሁን ስሙ በመልካም እንጂ በመጥፎ ሲጠራ አይተነው አናውቅም። ሁሉንም አርቲስቶችም ሆነ አንዳንድ የስነ ጥበብም ሆነ የሚዲያ ባለሙያዎች በርከት ያሉ ስም ማጉደፎችና ስህተቶችን ሲሰሩ እሱ ያን ስህተት ለማረም ያግዛቸው ይሆናል እንጂ የእሱን ስህተት እንዲህ ነው እንዲያ ነው የማይል ከኋላ ትምህርቱ ካሳለፈው ትምህርት ትሆናለች ያላትን እንዲህ ነበርኩኝ አስተካክሉ የሚል እንጂ ስህተቱን ሲደገም ቆሞ የሚያይ መሆኑ ለየት ያደርገዋል። ሰይፉ እንኳን ደስ አለ። ከዚህ በላይ ብዙ ነገር ስለሰራ ይገባሃል እንላለን። እኛ ለዛሬ ይሄንን ብለናል። ሰላም ቆዩ። ያያ ዞላ